መኖሪያችሁ የዘላለም አምላካችሁ ነውን? አዎ ከአምላኬ ጋር ነው ምኖረው ትላላችሁ ስትሞቱ። ከማጋር መኖር ትናፍቃላችሁ ምእመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። እውነት ምእመናን ይሄ ልብ አለ? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? በቃ ምስኪኖች ነን ማለት ነው? አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ይህ ዓለም እኮ የድካም ነው። እዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ይህ ዓለም፣ ድካም እኮ ነው። ክርስቲያኖች የዚህ የሙት ዓለም ተገዢዎች አትሁኑ፣ አትንከራተቱ። ግልጹን ነው መንገር የምንነግራችሁ። አትንከራተቱ። ሕያው ነገር የለበትም ሙት ነው። ዘላቂ ነገር የለበትም አጭር ነው። እውነት የለበትም ሐሰት ነው። ደምግባት የለበትም ከንቱ ነው። አትንከራተቱ። አሳርፋችሁ የቱም ነገር አሳርፋችሁ። በመጽሐፍ ቅዱሳችን ላይ እንዲህ የሚል ቃል ተቀምጧል። ካልሞተ ሕያው አይሆንም የሚል ቃል ተቀምጧል። ቅዱስ ጳውሎስ ነው ቃሉን የተናገረው። ካልሞተ ሕያው አይሆንም ያለው ቅዱስ ጳውሎስ ስለ ትንሣኤ ሙታን ባስተማረበት አንቀጽ አንተ ሰነፍ የቆሮንጦስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ፣ አንተ የምትዘራው ስንዴ ካልሞተ ፍሬ ያፈራል እንዴ ይላቸዋል። አዎ የሚዘራ ዘር ፍሬ እንዲያፈራ ወገኖቼ መሞት አለበት፣ መፍረስ አለበት፣ መበስበስ አለበት። ከዚያ በኋላ ነው ፍሬ የሚያፈራው። ከዚያ በኋላ ነው ዘለላ የሚይዘው። ልክ እንደዚሁ ሰውም ከሞተ ነው የሚነሳው፣ ከፈረሰ ነው የሚሰራው፣ ከተዋረደ ነው የሚከብረው። አያችሁ፣ ካልሞት ስለማንነሳ ነው ወገኖቼ በሐዲስ ኪዳን እኔና እናንተ የምንሞተው። ለምንድን ነው ስለ ሞት ስታስቡ የምትፈሩት? ለምንድን ነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድን ነው እንደ ሌሎች ጸጉር እየነጫችሁ፣ ፊት እየቧጠጣችሁ፣ ደረት እየደቃችሁ፣ ባርጋጅ እያለቀሳችሁ፣ ሙሾ እያሟሻችሁ፣ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድን ነው? እናንተ ክርስቲያኖች፣ ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ወገኖቼ መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው? እውነተኛ ክርስቲያኖችን መስላለን? እስኪ እንፈታተሽ ወገኖቼ። የክርስትና ኃይል፣ የመንፈሳዊነት ጉልበት፣ የቤተ ክርስቲያን የማዕዘን ድንጋይ ትንሣኤ መሆኑን ረሳችሁት? የምናምነው እኮ ስለምንነሳ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር። ከእግዚአብሔር ጋር እንጣላ ነበር። ያዙ ይልቀቁኝ እንል ነበር። አብረን ካልተቀበርን እንል ነበር። አሁን የምንሞተው ወገኖቼ ለመነሳት ነው። ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። በሞት ምክንያት እንድንፈርስ የፈቀደው የክብር ዕቃ ሆነን እንድንወጣ ነው፣ እንድናብለጨልጭ ነው። የምንፈርሰው ለመሰራት ነው። በቃ ይሄ ቢገባን ያዙ ይልቀቁኝ እኮ አንልም። ይሄ ቢገባን ጭርምት ኩርምት አንልም። ይሄ ቢገባን አብረን ወደ መቃብር ካልወረድን አንልም። ወገኖቼ የምንሞተው ሕያው ሆነን ለመሰራት ነው። እስኪ ቀስ ብላችሁ አስቡ። የምንሞተው ሕያዋን ለመሆን ብቻ አይደለም፣ ለመኖር ብቻ አይደለም። የምንኖረው ከጌታችን ጋር ነው። ከማን ጋር? ከጌታችን ጋር ለመኖር ነው። አጠገቡ ለመኖር ነው። ተድላ ደስታ የሚሆነውን የተወደደ የፊቱን መልክ እያየን ለመኖር ነው። ምን ሞተው ለመኖር ነው። ከማን ጋር? ሁል ጊዜ ከጌታ ጋር ምን እንሆናለን? እርግጡን እንነጋገር።
ቀደው ከሚያለብሱን አባቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር ይበልጣል አይበልጥም? ይበልጣል። እንደው ይቅርታ አድርጉልኝ አባቶች፣ ቆርሰው ከሚያጎርሱን እናቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር አይበልጥም? አዎ። ለመኖር ብቻ ብለን እንዴት እናልፈዋለን? የምንኖረው ደግሞ ከሞተልን አምላክ ጋር ነው። ለኛ ሕያውነት እሱ ከሞተልን አምላክ ጋር፣ ለኛ መነሳት እሱ ከተቀበረልን አምላክ ጋር፣ ለኛ መቆም እሱ ከወደቀልን አምላክ ጋር፣ ለኛ ወደ ላይ መውጣት ወደ ታች ከወረደልን አምላክ ጋር ለዘላለም መኖር ምን ቃላት ይገልጸዋል ወገኖቼ? ምእመናን መኖሪያችሁ የዘላለም አምላካችሁ ነውን? አዎ። ከአምላኬ ጋር ነው የምኖረው ትላላችሁ ስትሞቱ። ሕያው ብቻ እኮ አይደለም የምትሆኑት፣ አምላካችሁ እቅፍ ገብታችሁ ባሕረ እሳትን በደረቱ ታቅፎ አሻግሯችሁ ለዘላለም ከሱ ጋር እንኖራለን። ይሄ ካልሆነ ታዲያ ክርስትና ምንድነው? ለትንሣኤ መዘመር ምንድነው? መቀደስስ ማስቀደስስ መሰበክስ መስበክስ ምንድነው? ለዘላለም ከሱ ጋር ነው የምኖረው ማለት ብቻ ነው። ከማ ጋር መኖር ትናፍቃላችሁ ምእመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርኅራኄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? የሴራ ትብታብ ካለበት ዓለም ይልቅ እውነትና ጽድቅ ካለበት አምላክ ጋር መኖር አይበልጥም? በምን ቋንቋ እንግለጸው ወገኖቼ? እውነት ምእመናን ይሄ ልብ አለን? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው? በቃ ምስኪኖች ነን ማለት ነው? አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እኮ ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። ደጋግመን ማለት አለብን። ይሄ ዓለም መኖሪያችን አይደለም። እውነት አሰብ መቆያችን ነው። እውነት አሰብ የመቆያ ነው እንዳታልላችሁ። መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ ዳረጎት ነው፣ ጭማሪ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። ይሄ መስሪያ ቤት ነው፣ ያኛው ነው ማረፊያ ቤት። ምእመናን ይሄ ዓለም እኮ የድካም ነው። እዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለውም? ሱስ ናላችሁን አላዞረውም? ድካም እኮ ነው ይሄ ዓለም፣ ድካም እኮ ነው። ደከምን፣ አረጀ። ይሄ ዓለም የድካም ነው። አለው ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመገፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለ። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። ይሄ ዓለም የድካም። አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል! በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። በእረፍት እንገባለን። ደክመናል፣ ስንሞት እናርፋለን። ዝለናል፣ ስንሞት እንነቃለን። እረፍት አያስፈልጋችሁም ምእመናን? ቃላት የማይገልጠው እረፍት፣ መነዋወጽ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምእመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ሕይወት አያስፈልጋችሁም ምእመናን? ረፍት አትፈልጉ? ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው።
ፈልጉበት ቀን ይመጣል አያገኙትም ይላል። በጣም አስጨናቂ ዘመን ይመጣል። ሞት ተፈልጎ ማይገኝበት ዘመን ይመጣ ይሆን? ምንም ያረግ ምግባር የሚያስብ ሲሆን በውድ አስወድዶ አስለምዶ አስፈቅዶ ካልሆነስ በግድ ማይተብ የሚያስበጥስ ይሄን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ። አታሳየኝ ያሉ እኮ ሰዎች አሉ። ይሄን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ። ክርስቲያኖች የዚህ የሙት ዓለም ተገዢዎች አትሁኑ፣ አትንከራተቱ። ግልጹን ነው መንገር የምንነግራችሁ። አትንከራተቱ። ሕያው ነገር የለበትም ሙት ነው። ዘላቂ ነገር የለበትም አጭር ነው። እውነት የለበትም ሐሰት ነው። ደምግባት የለበትም ከንቱ ነው። አትንከራተቱ። አሳርፋችሁ የቱም ነገር አሳርፋችሁ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ለጊዜው ነው ጣፋጭ የሚመስልህ ግን ይመራል። ምዕመናን ርፍ ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም፣ ልባችሁ ያርፋ። ምንድነው የሚለው ነብዩ ዳዊት? ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ይላል። አትፈሩም፣ አትደነግጡም፣ አትታወኩም፣ እርፍ ትላላችሁ። ወደዚህ እረፍት መሄድ አትፈልጉ። የት ነው የምታርፉት ምዕመናን? እናንተ እኮ ርግብ ናችሁ እኮ። ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? ኑና አረፉ። የተቀበዘበዛችሁ እዚህ የሚያሳርፍ አለላችሁ። እረፉ። የዘላለም ረፍት አለላችሁ። የዘላለም ረፍት አለላችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ፣ ከዛስ እንደምትኖሩ ሆናችሁ ስሩ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ? በርቱና ስሩ። እየሰማችሁ ነው። አባ ኢሳይያስ የሚባል አባት ያለው አለ። አልጋው ጋር ይቆምና ማታ ማታ አንቺ አልጋዬ ሆይ ዛሬ አልጋዬ ሳይሆን መቃብሬ ብትሆኝስ ብሎ ስቅስቅ ብሎ ንስሐ ይገባል። እቺ አልጋችን መቃብራችን ልትሆን ትችላለች፣ ላትሆን ትችላለች። ስለዚህ መዘጋጀት አለብን። እውነት አሰብ እንዘጋጅ። 30 ዓመት ይኖራችሁ 3 ቀን የተሰጣችሁ፣ 60 ዓመት የኖራችሁ 300 ቀን የተሰጣችሁ 30 ደቂቃ አይደለም ይሄን ያህል ዘመን የተቸራችሁ የት አልነሳችሁ? በዘላለም ሕይወት የኋለኛው ሞት እንዳያገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ነሱት። ካልሞት አንነሳ። ይቆየን።